በካራካሽ ተአምር የመሰለ የሕግ ጥሰት ተከስቷል። የዓለም ሕዝቦች በአደባባይ እንዴት እንዲህ ይደረጋል ብለው የገጸሱት ተግባር በዶናልድ ትራምፕ በሚስጥርና በድንገት ተፈጽሟል። አሜሪካ ለዘመናት እንቅልፍ ነስቷት የነበረውን የቬንዙዌላውን መሪ ኒኮላስ ማዱሮን ከ30 ደቂቃ ባነሰ ኦፕሬሽን እንደ ገንዘብ ወደ ካዝናዋ ከተዋለች። የቬንዙዌላ አጋሮቹ ሩሲያ፣ ቻይና፣ ኩባና ኢራን የአህያ ባል መስለው ታይተዋል። በሆሊውድ ፊልሞች የምናየውን ጀብድ አሜሪካ በካራካሽ ቤተ መንግሥት ፈጽመዋለች። ያውም በቅስበታዊ ክስተት የቬንዙዌላውን መሪ ኒኮላስ ማዱሮን የያዘችው ሄሊኮፕተርም በፍሎሪዳ የጦር ቤዝ አርፋለች። የቬንዙዌላ ሕዝብም ቁጣውን አሰምቷል። መሪያችንን እናስመልሳለን ብሎም ዝቷል። የዓለም መንግስታት ድርጊቱን አውግዘዋል። ሁሉም በየቤታቸው በቀጣይ እኛስ ምን ዋስትና አለን እያሉ ነው። ቻይና በቬንዙዌላ ያላትን የማዕድን ቦታና መሠረተ ልማቶችን በጥብቅ መጠበቅ ጀምራለች። የሩሲያ መንግስትም ተመሳሳይ ነገርን አድርጓል። ኦፕሬሽኑን በቀጥታ ሲከታተሉ የነበሩት ዶናልድ ትራምፕም ምርጥና አስገራሚ ፊልም ነበር ብለዋል። የሩሲያው የቀድሞ መሪ ዲሚትሪ ሜድቬዴቭ በበኩላቸው በዚህ ዘመን የኒውክሌር መሳሪያ የሌለው ሀገር የማንም መጫወቻ ነው የሚሆነው ብለዋል። በካራካሽ የሚገኘው የቬንዙዌላ ከፍተኛ ፍርድ ቤትም ዛሬ ረፋድ ምክትል ፕሬዝዳንት የነበሩትን ዴልሲ ሮድሪጌዝን የሀገሪቷ ጊዜያዊ መሪ አድርጎ ሾሟል። አዲሲቷ ተሿሚ ዴልሲ ሮድሪጌዝም ቬንዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ነው ብለዋል። US Special Forces capture Venezuela's President Nicolas Maduro in a daring attack that's taken the country and the world by surprise.